እኔ የምለው ግን ማለት ነው የትናንትናውን ቪዲዮ እኔ ብቻ ቆይ እኔ አይኔ ነው ያረጀው ወይስ ስልኬ ነው ያረጀው? ይሄ ሃይሚ እጅ መርፌ የተደረገበት ቦታ ደምቷል። እመቤቴ በምታውቀው ቅዱስ ሚካኤል በሚያውቀው ትናንትና አልታየኝም። ደንግጬ ይሁን ጥሩ ሙድ ላይ ስላልሆንኩ ይሁን አላቅም። አሁን ግን ትክታክ መንደር እንደዚህ ሳየው በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ምክንያቱም ልጅቷ በዚህ ልክ ታማታኝ በተኛችበት እንኳን ሰላም ማሳጣት መጨቃጨቅ ሲጀመር ማለት ነው። ሲጀመር ሰላም ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ልቤን ያደሙትን ነገሮች ለመናገር ነው የመጣሁት ከሚባለው በላይ ማለት ነው። እና ብዙ ጊዜ ሃይሚ መስዋዕት ስትከፍል አያለውኝና አላቅም። ብዙ ጊዜ ደግሞ በብሩኬና በሃይሚ መሃል ብዙ ፈተናዎች አሉ። ተደራራቢ የሆኑ ፈተናዎች እግዚአብሔር ነው የምላችሁና ይሄንን ሳይ ይሄ እጇ ደምቶ ሳይ በጣም ነው የተናደድኩት ማለት ነው። ያናደደኝ ፓርት ደግሞ እንደዚህ ታማ ተኝታ መተኛው ማሳጣት ምን የሚባል ነው? ሲጀመር ልጅቷ እዛ መቆየት የለባትም። በድጋሚ ከሃይሚ ጋር መገናኘት የለባትም። በድጋሚ የልጅቷን አይን ሃይሚ ማየት የለባትም። በቃ አለቀ። እኔ ብሩኬም ቢሆን ለአንተ ማለት የምፈልገው ነገር ቢኖር ምንድነው? ያለፈ ነገር አልፏል፣ አለቀ፣ አብቅቷል። በቃ በምንም አይነት መንገድ በምንም አይነት ኬዝ አታግኛት ልጅቷን። በቃ ያለፈ ታሪክ ያለው ሰው ዛሬ ተመልሶ ወደ አንተ ህይወት መጥቶ ጥሩ ህይወትን አብሮክ የሚኖር ይመስልሃል እንዴ? ትናንትና ያ ሰው አንተን ሲተወክ የራሱ ምክንያት ስላለው ነው የተወክ አይደለ? ወይንም ስላልተመቸው ሊሆን ይችላል። ወይንም ያኔ አብሮ በነበረች ሰዓት ካንተ የምትፈልገው ጥቅምህን ብቻ ሊሆን ይችላል። ስለዚህ ያንተ ደግሞ እያደረክላት ያሉ ጥቅሞች ሲቋረጡባት ዛሬ ያኔ ጥላ ሄዳ ዛሬ ተመልሳ ስትመጣ አሁን ያለህን ደስተኛ ህይወት አሁን ያለ የተስተካከለህን ህይወት ለማበላሸት እንጂ ከዛ ውጪ ወደ አንተ ጥሩ ጎንክ ተመችቷት አይደለም የመጣችው ይቺ ሴት ማለት ነው። ይቺ እንቁራሪት እና በተቻለህ መጠን አታግኛት። በምንም አይነት ኬዝ ይሁን በምንም አይነት ኬዝ አታግኛት። ሌላው ነገር ደግሞ ብሩኬ ልጁን አምኗል። የሱ ነው ምናምን በቃ አምኗል። ተደናግጦ ነው የሚያወራው፣ ጠፍቶ ነው የምትሉ እንኩሮች ማለት ነው። እናንተ አራጋዥ ነበራችሁ ማለቴ አልጋን ጣፊ ነበራችሁ ምናምን አንሶላ ቀያያሪ ነበራችሁ እንዴ? አርበ ፈጣሪ ስም ክፉ ነገር እንድናገር አታደርጉኝ። ለምንድን ነው በዚህ ልክ ሰውን የምትኮንኑት? ምን ያክል እርግጠኛ ናችሁ? እርግጠኛ ያልሆናችሁበትን ነገር ዝም ብላችሁ አታውሩ። የሰውን ስም ደግሞ ማጥፋት ወንጀል ነው፣ ኃጢአት ነው እንዴ? ልጅቷ ገና በውሸት መታ ስለተቀደደች ዝም ብላችሁ ትቀደዳላችሁ እንዴ? እኔ ከኒ በላይ ብሩኬን የሚሰድበው ከኒ በላይ ብሩኬን የሚናገረው ሰው የለም ነበረ። ነገር ግን ውስጡ እየተደረጉ ያሉት እውነታዎችን ስረዳና ሳቅ ብሩኬን መናገር አቆምኩኝ። ምክንያቱም ከብሩኬ በላይ ለሃይሚ የሚጨነቅና የሚያስብላት ማንም ሰው እንደሌለ ሁሉን ነገር ስረዳ ብሩኬን መናገር አቆምኩኝ። በቃ የራሴ ምክንያቶች ስላሉ ነው የተውኩትኝ። እውነታው ሌላ ነው። በሐሰተኛ ነገር ደግሞ ልጁን መስደብና መውቀስ የለብኝም። እኔ የምፈልገው ለሃይሚ መጨነቁንና ከሃይሚ ጎን መሆኑን ነው። አንድና አንድ የምፈልገው ብሩኬን የምናገረው ለራሴ ፈልጌው አልነበረም በሰዓቱ። ግን እነዚህ ሰዎች በመሃላቸው ወዳጅ መሳይ አስመሳይ ነው እየጎዳቸው ያለው እንጂ ብሩኬ ለሃይሚ ሳይታመንላት ቀርቶ አይደለም። በእርግጥ ልጅቷን ተደብቆ ማግኘቱ ጥሩ አልነበረም። ግን ደግሞ ሰው ፍጹም አይደለም፣ ይሳሳታል። እንደገና ደግሞ ነገሮቹ እንዳይራዘሙ ስለፈራ ነው ለብቻዋ ያገኛት። ነገሮቹ የሚቋጭ መስሎት ነበረ ለብቻ ያገኛት። ይሄንን እንደ ጥፋት እኔ አልቆጥረውምም። ነገር ግን ደግሞ ስህተት ነው። ይሄ ስህተት ደግሞ አሁን የተፈጠረው ችግር ደግሞ ለወደፊት ትልቅ ትምህርት ሆኖ ያልፈዋል ማለት ነው። ለሱ ትምህርት ነው። ከዚህ በኋላ ለሚያደርገው ነገር ከሃይሚ መደበቅ እንደሌለበት ነው መረዳት ያለበት። እዚህ ጋር ዋናው ነጥቡ ማለት ነው። እና ከቻላችሁ ሙፍታ ከቻልክ ይቺ ልጅ ከነሱ ህይወት እንድትርቅ አድርግ። ምንድን ነው ነገሩ? እሷ እዛ ጋር እንድትቆይ እድል መስጠት ለምን አስፈለገ? ማነች? ምንድነች? የነሱ ደግሞ ሌላ ነገር በጣም ያበሳጨኝ ነገር አንቺ ማን ስለሆንሽ ነው ሃይሚን ጠያቂ ሆንሽው? እንኩሮ ማን ጠይቅ ያለሽ? ማን ስለ ድህነቷ አዋቂ ያደረገሽ? እንከፍ
እንደዚህ እንድትሆን እንድትታመም በሽታ ላይ እየጣልሻት እኮ አንቺ ነሽ። አንቺ እኮ ነሽ በሽታዋ። ማን መሰለሽ በሽታዋ? አንቺ እኮ ራስሽ ነሽ በሽታዋ። እኔ እኮ ሴት ነኝ እና ምንም ቢሆን ሴት ነኝ። ሂጂ አንቺ እከካም። ሴትነትሽንማ ብታቂ ኖሮ ለሴት ልጅ ሞራን ትጠቅነቀቂ ነበረ። ለምታደርግ ውሸት፣ ለዚህ ተከፍሎሽ ለምትቀደጅ ውሸትሽ ማለት ነው። እንደው ቅዱስ ሚካኤል ነው ዛሬ በለተቀኑ እንደው የስራሽን ይስጥሽ። የምሬን ነው የስራሽን ይስጥሽ። እኔ ምንም ማለት አልችልም። እውነት እንዴት እንዳናደደችኝ ከሚባለው በላይ ልጅቷ በጣም ነው ያናደደችኝ ከሚባለው በላይ ማለት ነው። እና እኔ በጣም መናገር የምፈልገው ነገር ቢኖር ምንም አይነት እድል አትስጣት ብሩኬ። ምንም አይነት በቃ ልብህን ታውቀዋለህ አይደለ? ምንም ስህተት እንዳልሰራክ በቃ ኮስተርተር ብለክ በጥፊ አጋጭተክ ከፊትክ እንድትጠፋ አድርጋት። አለቀ። ከዚህ በኋላ ከሀይሚ ጋር እንድትገናኝ ምንም አይነት እድል አትስጣት። በቃ ፊት ንሳት፣ በጥፊ ብለህ አባራት። አለቀ። እንዴ እኛ ይሄ ማን ነው ይሄ ቤካ ተብዬው ትናንት መጥቶ ሙሉ ቀን አልነቃችም አለ። ስንት ሰው ነው ተጨንቆ ያደረው? ስንት ሰው ነው ከፍቶት ያደረው? እንዴ ሀይሚን እንደ አይናችን ብሌን ነው የምንሳሳላት። ሙሉ ቀን አዳር አልነቃችም ማለት አስቡት እንግዲህ እንዴት አይነት ነው ይሄ? አሁን ውሸት ነው፣ እዚህ ጋር ውሸት ነው። እኔ አላምንም። አሟታል ግን ነቅታለች፣ በመሃል ትነቃለች። ግን እንዴት ነው አልነቃችን ብላ እየመጣ የውሸት ጋጋታ የምታንጋጋልን? ምን ሆነ ነው እንዴ? እንዴት አይነት ውሸት ነው የምትዋሹት? ለኦዲየንስ አትጨነቁም እንዴ? ስንት የምንወዳት እኮ ሰዎች አለን። ይች ልጅ ማለት ነው እንቅልፋት እንዲመታት አንፈልግም። እንኳን እንደነዛ አይነት ተልካሻ ሰዎች እየመጡ ሊሰባብሯት ይቅርና እንቅልፋትን እግሯን እንዲነካት አንፈልግም። እና እያንዳንዳችሁ እኔ ከሌ ብዬ ስማችሁን እዘረዝራለሁ አስፈላጊ ከሆነ። እናንተ ከብሩኬና ከሀይሚ ህይወት ገለል በሉ። ምንም አትሰሩም። ምንም ጥቅም የላችሁም። ጥቅማችሁን ነው የምታባሩት፣ የራሳችሁን ጥቅም፣ የራሳችሁን ሰብስክራይብ እንጂ ከዛ ውጭ ለብሩኬና ለሀይሚ ሩብ ያክል አትጨነቁም። ተጨንቃችሁ አታውቁም። እዚህ ካሜራ ላይ ስትመጡ ግን ትላላችሁ። አፈቅቤ ሁላ ማለት ነው። ውስጡን ግን የምታደርጉትን ተንኮል ሰምተናል፣ እናውቃለን። ብንናገር እናልቃለን። በተለይ ደግሞ ለሀይሚዬ ድህንነት ስል ነው እኔ የማላወራው እንጂ ብዙ ነገር አውቃለሁ፣ ብዙ ነገር ማለት ነው። ግን ምን መሰላችሁ፣ የኔ እናት ሀይሚዬ እንድትጎዳብኝ አልፈልግም። ገባችሁ? የበለጠ ሴት ልጅ ነች፣ ብሩኬ ወንድ ልጅ ነው፣ ጠንከር ይላል። ሀይሚ ግን አያችኋት አይደለ? በአዛሽ ቃል እንኳን እንዴት ደንግጣ እንደወደቀች እንዴት እንትን እንዳለች እና ለዛ ስል ነው እንጂ እንዳላወቀ ዝም የምለው ማውራት መናገር ምናምን አቅቶኝ አይደለም። እና ከቻላችሁ ይችን ልጅ አስወግዷት፣ ለአንዴና ለመጨረሻ ብሩኬ አስወግዳት። የሀይሚ በሽታ ይች ነች፣ አለቀ። ከዚህ በላይ ምን እንድትሆን አላቅም። ምን እስከምትሆን እየጠበቃችሁ እንደሆነ አላቅም። ከዚህ በላይ እንድትጎዳ አንፈልግም። ከዚህ በላይ ምንም ነገር እንድትሆንብን አንፈልግም። እኔ ይህንን ነው ማለት እንፈልገው እና ቤተሰብ ለሀይሚዬ ጸሎት አድርጉላት። ያው ከጸሎት ውጭ ምንም ማድረግ ስለማንችል ማለት ነው። መቼስ ይችን እንኩሮ ሄደና እንደበድባትም ብንችል ብንደበድባት ያልባችን ይደርስ ነበረ። ግን ያው አቅሙ የለንም፣ አንደርስም፣ አንችልም። ሰው ሀገር ነው ያለ ነው።